ሰላም ጤና ይስጥልን መማር ነኝ እንዴት ናችሁ? ሰሞኑን በተደጋጋሚ ስለ ኮሜዲያን እሸቱ መለሰ ዶንኪቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኛ ጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል እጅግ በጣም ይቅርታ ለመጠየቅ ነው የመጣሁት። እንግዲህ የማርያም ቤተክርስቲያን ምዕመናን እሸቱ የምትለው ሌባ እዛ ወንድማችን እሸቱ መለሰ እግዚአብሔር ያበርታ፣ እግዚአብሔር ያጠንክር። አሁን ካለህበት የአንዳንድ ችግሮች ወይም ደግሞ አሁን በቪዲዮ የነገርከን ነገር ተሻሽሎ ወዳንኮ በረተ ነፍሱን ንዝደቀሽ አንተ በሽተኛ ለመንተ ይኛል አያም ዘመን ካነተይ ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዛሬ አንኳር የሆኑ የሶሻል ሚዲያ ርዕሶችን ይዤ መጥቻለሁ። እያንዳንዳቸውን እናያለን። አብራችሁ ቆዩ። ዶንኪቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደድ ነው። አሁን እየሳኩ ላውራው እንጂ በጣም የሚያስጨንቅ ነገር ነው ምነግራችሁ። መቼም ዶንኪቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው፣ ህይወት አላቸው። አንዳንዶቹ የ4 ልጅ እናት፣ የ3 ልጅ አባት፣ ሁሉም የራሱ ህይወት አለው። እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ እያኖራቸው አይደለምና እንደው በትዕግስት ይቺን ቪዲዮ እስከመጨረሻው አዳምጡኝ። በመላው ዓለም ያላችሁ ከኛ ጋር ታሪክ ያላችሁ ብዙ በጎ ነገር ሲሰራ ከጎናችን ቆማችሁ ብዙ ነገር ጥሩ ነገር ከኛ ጋር ያሳለፋችሁ ኢትዮጵያውያንና ኤርትራውያን ያ7 ዓመት ሙሉ የተንከባከባችሁት በኮመንት አስተያየት እየሰጣችሁ ያሳደጋችሁት ብዙ በጎ ስራ የሰራችሁበት እግዚአብሔር ተአምር ሲያደርግበት ያያችሁት ሚዲያ እንደ ቀልድ እንደዚህ ሲሆን ዝም እንዳትሉ እስከ መጨረሻው ይሄን ቪዲዮ እንድታዩ ብቻ በትህትና ጠይቃለሁ። ከዛ በፊት አንድ ታሪክ ልንገራችሁና ልጀምር። ይሄ ታሪክ ለዚህ ሁሉ ከዚህ በኋላ ለማወራው ነገር በሙሉ መሰረት ስለሆነ ነው። አንድ ትልቅ በጣም ታዋቂ በጣም ሀብታም የሆሊውድ ዳይሬክተር ነበረ እና ይሄ ዳይሬክተር ወደ አፍሪካ መጣ። አንድ መንደር ገብቶ ገጠር መንደር ውስጥ በጣም ታሞ ከስቶ ጥቁር ብሎ አልጋው ላይ ተጣብቆ ዛሬ ሞታል ነገ ሞታል እየተባለ የራሳችሁን ኮመንትም እየሰጣችሁ መሆን አለበት። ልክ እንደ ፐርሰናል እንደ አንድ ፐርሰን የምንሰጣቸው የግል አስተያየቶች ይኖራሉ። ልክ የሆኑ ቪዲዮዎች ከተለቀቁ በኋላ ቫይራል ከወጡ በኋላ እነዛ ቪዲዮዎች ምንድነው መነጋገሪያ ያረጋቸው? መነጋገሪያ ሊሆኑ የቻሉበት ምክንያት ምንድነው? እንዲሁም ደግሞ እውነታው ውስጥ የቱ ጋር ነው ያለ? እነዚህ ቪዲዮዎች ከእውነት ጋር የተያያዙ ናቸው ወይስ ከእውነት የራቁ ናቸው የሚሉትን አብረን የምንዳስስበት ነው የሚሆነው ማለት ነው። ሰላም ጤና ይስጥልን መማር ነኝ እንዴት ናችሁ? ሰሞኑን በተደጋጋሚ ስለ ኮሜዲያን እሸቱ መለሰ ቪዲዮ ያለው እና ስለ ዶንኪቲዩብ እና በደንብ እንደው ጊዜ ሰጥቼ አልሰማሁትም ነበር። ዛሬ ነው የሰማሁትና አይኖ ዘግይተሻል ቶሌት ምናምን ልትሉ ትችላላችሁ። ግን በዘገየም ሰዓት አንደርስታንድ ባረኩት መጠን ዶንኪቲዩብ ወይም እሸቱ መለሰ ኮሜዲያን እሸቱ መለሰ ለኢትዮጵያ ባለውለታ ነው። በተለይ ደግሞ ለኦርቶዶክሳውያን ትልቅ ባለውለታ ትልቅ አሻራ የጣለ ወንድማችን ነው። ብዙ ስራዎችን ሰርተዋል። የማይደፈሩ የሚመስሉ ስራዎችን ሰርቶ አሳይቶናል። እውነት ለመናገር ቤተክርስቲያን በማሰራት የአሜሪካው ገዳም የኳታሩ አረ ስንቱን ንጥራ የመቄዶንያ የተለያዩ ስራዎችን ሰርቷል። ትልልቅ በቃ እዚህ ጋር እኔ እንጃ ምን እንደምል ሁሉ በጣም የሚያበረታታ ወንድም ጀግና የሆነ ወንድም ነው እሸቱ እና ዶንኪቲዩብ ደግሞ
ብዙዎች ወጥተው እንዲታዩ ያደረገ የሚያዝናና የሚያስተምር የዩቲዩብ ቻናል ነውና ይሄ ዩቲዩብ ቻናል እንግዲህ ስራ ሰርተው እንዳይወጡ ብዙ ገቢዎች የለውም እና ይሄ ዩቲዩብ ቻናል ሊዘጋ ነው ብሎ መስማት በራሱ እጅግ በጣም ይዘገነናል። እውነት ለመናገር ግን እኛ ኢትዮጵያውያን ኤርትራውያን መልካም ልቦች ያላቸው ሰዎች እያሉ ያንተ ዩቲዩብ አይዘጋም ባይ ነኝ። እንግዲህ ምን ችለው ሁሉ እናድርግለት ለዚህ ወንድማችን እና ወደ ነበረበት ቢመለስ ደስ ይለኛል። አይዞሽ አንተ የብዙዎቹን ላይፍ ቀይረሃል። ይሄ ዶንኪ ቲዩብ ደግሞ የህዝብ ነው። ስለዚህ ይሄ የዩቲዩብ ቻናል እንደ ቀድሞ ይሆናል እና አይዞ በርታ አለን ከጎንህ ለማለት ነው። እንግዲህ ሁላችንም ሜምበር እየሆን ከጎንህ ነን እንበለው። ምንወደውን ምናደንቀውን ምናከብረውን ያህል በዚህ ደግሞ ሰፖርት በማድረግ እናግዘው ላለው በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። ወንድማችን እሸቱ መለሰ እግዚአብሔር ያበርታ፣ እግዚአብሔር ያጠንክር። አሁን ካለህበት የአንዳንድ ችግሮች ወይም ደግሞ አሁን በቪዲዮ የነገርከን ነገር ተሻሽሎ የበለጠ ልክ እንደ ንስር ራስን አድሰህ በደንብ አድርገህ የበለጠ ለአገራችንም ለቤተ ክርስቲያንም ለአጠቃላይ ለኢትዮጵያ ሕዝብ ጥሩ ስራዎችን የምትሰራበትን ጊዜ ይመጣል ብለን ተስፋ እናደርጋለን። ከጎንህ ነን። እኔ በበኩሌ ከአንተ ጎን ነኝ። ሌሎችም እህት ወንድሞች ከጎን ናቸው። በሌላ መልኩ ደግሞ ከዋልድባ ጋር አያይዘው አንተ ላይ አላስፈላጊ ትችትን ለማቅረብ የሚፈልጉ ሰዎች አንተ ገዳምን እንደጎዳህ አድርገው የሚናገሩ ሰዎች በጣም ያሰቅቁኛልም ይገርሙኛልም። ስንት ገዳማትን በግልጽ የሚሳደብና በግልጽ የሚያንቋሽሽ በየሰከንዱ እየተፈለፈለ የመጣበት ዘመን ላይ አንተ ከገዳማት እየዞርክ ስንት ገዳማትን የታደክ ሰው ነህ። እግዚአብሔር ያበርታ። ለማንኛውም አላስፈላጊ ቃላትን የሚናገሩ ሰዎችን የበለጠ ሊያጠነክሩህ ነው የሚገባው። እሱ ላይም ከዋልድባ ጋር አያይዛችሁ ሂስ ለመስጠት የምትፈልጉም ሰዎች እኔ ለእናንተ ምንም ምክር የለኝም። የሉቃስ ወንጌል ምዕራፍ 13 ከቁጥር 1 እስከ 4 ወይም እስከ 5 አንብቡ። ማንም ሰው በማንም ድካም ላይ ተዘባብቶ መዳን አይችልም። ስለዚህ በተቻላችሁ አቅም ተሳሳተ የምትሉትን ነገር የተሳሳተበትን ነገር እንዲያርም ግፊት ማድረግ ነው እንጂ የሆነ ነገር ሲደርስበት እንዲህ ስለሆነ ነው ማለት እጅግ በጣም ከክርስትና አስተምህሮ ጋር የሚጋጭ የሚላተም ከኢየሱስ ክርስቶስ ማንነት ጋር በፍጹም የማይጣጣም ነገር ስለሆነ ትዕቢትም ነው። በነገራችን ላይ እንዲህ ስለሆነ ነው እንዲህ እዛም ዋልድባ ያሉትም አባቶች አንዳንድ አባቶች ሌላ ሚዲያ ላይ ወጥተው ስለተናገሩ እነሱም ደግሞ አይ እንዲህ ስለሆነ ነው እንዲህ ሆነው ብለው እንደማያስቡ ተስፋ አደርጋለሁ። ብዙ ያነበቡ ብዙ የተራቀቁ ከእግዚአብሔር ጋር ቀጥታ ቀንም ማታም ግንኙነታቸውን ያደረጉ አባቶች ናቸው ብዬ ተስፋ ስለማደርግ እንደውም የበለጠ እንዲያንሰራራና ነገ ከነገ ወዲያ ደግሞ በስራ እንዲክሳቸው ምናልባት በደለን ብለው ካሰቡ ማለት ነው። ስለዚህ ያን ነው ልል የምችለው። እግዚአብሔር ያበርታ። እንፈልጋለን። ያንተን ብርታት ነው እኛ የምንሻው። ሊደቁሱህ ሊኮረኩም የሚፈልጉ ሰዎች ሚዲያ ላይ እነሱን እያየ ተስፋ ከመቁረጥ የበለጠ ከእግዚአብሔር ጋር እንደውም አንድ የሚባል አባባል አለ። ሰው
ሲገፈትር ተንጠርጥረ መውደቅ ያለብህ እግዚአብሔር እቅፍ ውስጥ ነው። ስለዚህ ለዛሬ የነበሩኝ ምርጥ የሶሻል ሚዲያ መነጋገሪያ የነበሩ የሶሻል ሚዲያ ላይ ሲራገቡ የነበሩ ወሬዎች እስካሁን የሰማናቸውን ይመስላሉ ማለት ነው። ለቀጣይ አዳዲስ ኢንፎርሜሽኖች አዳዲስ መረጃዎች እንዲደርሱ ላይክ እና ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እስካሁን አብራችሁ ስለቆያችሁ ደግሞ ይህ ዶክተርስ ሪያክት ነው።